ሁለት አይነት ነገር ነው ዲፕሬሽን የምንለው አይደለ? ሁለቴ ማጣቱን ሶስቴ ማጣቱን የተለያየ ምክንያት ስለሚሰጡ ግን አንዳንድ በጣም ከባድ የሚባል ኬዞች አሉ። ይበልጥ እንደውም አንዳንዱ ራሴን እንዳጠፋ የሚገፋፋኛል የሚል ነገር አለ። እንዴትስ ሕክምና ማግኘት እንችላለን የሚለው ምን ሊሆን ይችላል ጥርሴ ብለሽ ስታስቢ ኤቭሪቲንግ ሳይድ ኢፌክት አለው። ሰላም ጤና ይስጥልኝ ተመልካቾቻችን፣ ይሄ በመርካቶ ቲቪ የሚተላለፍ የዶክተርስ ኢትዮጵያ ፕሮግራም ነው። እንደተለመደው ዶክተር ዳንኤል እና ዶክተር ሱራፌል ከኛ ጋር አሉ። የእናንተን ጥያቄ ለመመለስ እዚህ ያለን። እንዴት ነበር ሳምንቱ? ቆንጆ ነበር። ጥሩ ነው። እንግዲህ ሳምንታችን እንደ ማንኛውም ሰው ከፍታና ዝቅታ ይኖረዋል፣ ግን ጥሩ ጊዜ ነበረ ሳምንቱ። አይ ቲንክ እንደውም የመጀመሪያው ጥያቄያችን ከዚህ ጋር የተያያዘ ይመስለኛል አይደለ? ብዙዎቻችን ሁል ጊዜ ኑሮ ቀላል አይሆንም፣ ከፍታና ዝቅታ ይኖረዋል። ግን ብዙ ጊዜ ተመልካቾቻችን እንደሚጠይቁና የሚልኩልን ጥያቄ የሆነ ጊዜ ትንሽ ጊዜ ያለን ድብርትና ወይም ዲፕሬሽን ወይም ድባቴ የሚለው ምንድነው ልዩነታቸው? እንዴትስ ሕክምና ማግኘት እንችላለን የሚለው ጥያቄ ያለና ዶክተር ሊዲያ ደግሞ ይሄ ያንቺ ሙያ ስፔሻሊቲ እስከሆነ ድረስ አንዳንድ ነገር ብትይ። ዲፕሬሽን አይ ቲንክ በአማርኛ ቋንቋው ድባቴ የሚለው ነው እና ብዙ ጊዜ በምልክቶቹ ናቸው የሚገለጹት። ሶስት አይነት ወይ በሶስት መከፋፈል እንችላለን አትሊስት አይደለ? ባለፈው ሳምንትም እንደተነጋገር ነው አይ ቲንክ ፋቲግ ስንል ፊዚካል የሆኑ ምልክቶች ሊኖሩት ይችላሉ። ሊደክመው ይችላል፣ ሰው ሊዝር ይችላል፣ ምግብ ፍላጎት ይቀንሳል፣ የእንቅልፍ ማጣት ሊኖራቸው ይችላል። ይሄ ሁሉም ይኖራል ማለት ግን አይደለም። ከዛ አንዳንዶች ደግሞ የማሰብ ችሎታ መቀነስ፣ ትኩረት መስጠት አለመቻል፣ አንድ ነገር ላይ ኮንሰንትሬት አድርጎ ለረጅም ጊዜ መቆየት መክበድ፣ ከዛ ደግሞ የስሜት መረበሽ ምልክቶች ይኖሩታል። ፍላጎት ማጣት፣ ሞቲቬሽን ማጣት፣ ኢነርጂ ማጣት ሊሆን ይችላል። ከነዚህ ናቸው ብዙ ጊዜ ዲፕሬሽን የምንለው። እንግዲህ ቦርደም ስንል ልዩነታቸው ቦርደም ድብርት ነው፣ ሰው ሁሉ ሊደብረው ይችላል። ቀኑ አስጠላኝ ነው የሚለው ግን ብዙ ጊዜ ከሚያመጣው ኮንሲኩዌንስ ይመስለኛል ዋናው ነገር፣ ወይንም የሚያመጣው እክል አይደለ? ሰው ዲፕሬሽን ውስጥ ሲሆን ኖርማሊ ሰው ሁሉ ስሜት አለው አይደለ? እናዝናለን፣ ውጣ ውረዶች አሉት ብለሃል እና ይወጣል ይወርዳል፣ ሰው ሊናደድ ይችላል፣ ሊደሰት ይችላል። this is ኖርማል ወይም ተፈጥሯዊ ስሜት ነው። ድባቴ ግን ኮንትሮል ማድረግ ከሚከብድ ከልክ በላይ ሲሆን ነው ወይንም ከኮንትሮል ውጪ ነው የሚሆነው እና ብዙ ነገር ላይ አፌክት ሊያደርግ ይችላል ፋንክሽናቸው። ጊዜውስ ማለት አሁን ለምሳሌ እንግዲህ በየሆነች ነገር ቦርድ መሆን መደበር፣ አንዳንዴ የምንሰራው ነገር ስናጣም ይደብረናል አይደለ? ድባቴ ሲሆን ምናልባት ረዘም ያለ ጊዜ ነው የሚወስደው ማለት ነው። ያ ድባቴ የሚሆነው እንግዲህ በዴፊኒሽን ከሄደን ከ2 ሳምንት እነዚህ ምልክቶች በቀን ውስጥ ለአብዛኛው ሰዓት ሲሆን ነው ድባቴ እንግዲህ ፋንክሽኒንግንም ወይንም የዕለት ተዕለት ኑሮንም አፌክት የሚያደርገው ተጽዕኖ የሚፈጥረውም ለረጅም ጊዜ ስለሆነ ነው። ከዛም በላይ ሊሆን ይችላል። ድብርት ግን የሆነ ሰዓት ላይ ደህና እንሆናለን፣ ዛሬ ደብሮ ነገ ደህና ልንሆን እንችላለን። ያኛው ግን ብዙ አይነት የህይወት ክፍላችንን አፌክት ያደርገዋል። ከዚህ ጋር ልጠይቅሽ የምፈልገው ነገር ዶክተር፣ ድባቴ ሊሸፈን ይችላል ወይም ሊደበቅ የሚችል ነገር ነው ማለት? አንዳንድ ሰው በጣም ድብርት ሳይሆን ድባቴ ይዞት ራሱን ላይ ደስተኛ እንደሆነ ምንም ስሜት አፌክት እያደረገው እንዳልሆነ መሆን ይችላል። ሃይ ፋንክሽኒንግ ሰዎች ወይ ሃይ ፋንክሽኒንግ ዲፕሬሽን ይባላል ብዙ ጊዜ። ግን እነሱ ዲስትሬስ አሁን ሁለት አይነት ነገር ነው ዲፕሬሽን የምንለው አይደለ? ሰዓቱም አለ፣ ጊዜው ርዝመቱም አለ፣ ከዛ ደግሞ እንዴት አፌክት ያደርጋል። አሁን ብዙ ነገር ሰው አፌክት ሊያደርግ ይችላል። ድባቴው ሰው ሆኖ አቅም ያጣል አይደለ? ፊዚካል ምልክቶች አሉት። ወደ ስራ መሄድ ሊከብዳቸው ይችላል። ከአልጋቸው መነሳት እስከሚከብዳቸው ድረስ ነው። ይሄ ስንፍና ወይ ሌዚነስ የምንለው አይደለም። አክቹዋሊ ፊዚክሊ ኢምፖሲብል ነው ለእነሱ እሱን ስራ ለመስራት። በጣም ከሌላው ይልቅ ራሳቸውን መግፋት አለባቸው። ስለዚህ የስራ ችግር ሊያጋጥማቸው ይችላል። ሶሻሊ ራሱ ሰዎች ጋራ ያላቸውን ግንኙነት ሊቀንሱ ይችላሉ። ራሳቸው የሚንከባከቡበት ነገር ሲቀንስ ነው ፋንክሽናቸው ተዛባ የምንለው። አንተ ያልከው ደግሞ አሁንም እየሰሩ ስቲል ኖርማል ይመስላሉ፣ በጣም ጥረት ግን እያደረጉ ነው እና ፐርሰናል ዲስትሬስ የምንለውም አለ። በጣም ውስጣቸው ተጨንቆ ነው እሱ የሚያደርጉት።
ስቲል እየሰሩ ነው ስራቸውን፣ ግን ሞር ጉልበት ይፈልጋሉ እና ፐርሰናሊ በጣም ዲስትሬስድ ሆነዋል። ስለዚህ ሁለት አይነት ነው የምንለው። ፐርሰናሊ በጣም ሲጫንቃቸው፣ በጣም ስሜቱ እየረበሻቸው እሱን ገፍተው የሚሄዱ ሰዎች አሉ። ከዛ ደግሞ ሌላ ፋንክሽናቸው አፌክት ሲያደርጋቸው ነው አትሊስት። አይ ቲንክ ብዙ ጊዜ አሁን በማህበራዊ ገጽም ብዙ ጊዜ የምንሰማው ከሱሳይድ ወይም ራስን የማጥፋት ሙከራ ጋር ስለተያያዘ ይመስለኛል። ዶክተር ዳኔ የጠየቀውም ጥያቄ በጣም ይገናኛል። ብዙ ሰው እኛ ምንም እኮ ጤነኛ ነበረ መስለን ከኛ ጋር እየሳቀ ነበረ ይላል። እና ታዲያ አሁን ለምሳሌ እኛ ቅርባችን ያሉ ሰዎች እንዴትስ እንደግፋቸው? ታዲያ ይህንንስ ለመለየት ምንም ለየት ያሉ ማየት የምንችላቸው ነገሮች ይኖራሉ ወይስ እንዴት ልንደግፋቸው እንችላለን? ሳናቅላቸው እንዳልቀር ማለት ነው። ሁሌ ከባድ ነገር ነው አይደለ? ሰውን በዚህ ጉዳይ ስናጣም ሊሆን ይችላል ወይ አቴምት አድርገውም ተርፈውም ብዙ ስቲግማ አለው አይደለ? ወይም ሶሳይቲ ወይ ማህበረሰቡ የሚሰጠው እይታ በጣም ከባድ ነገር ነው አይደለ? ከሱሳይድ ወይ ከራስን ከመጉዳት ጋር የተያያዘ ብዙ ሰዎች ማስክ ለማድረግ ይፈልጋሉ። ግን ብዙ ሰዎች ጥናት ላይ የሚያሳየው በ3 ቀን ውስጥ ከመሞከራቸው በፊት አሳውቀውታል ተብሎ ይታወቃል። ወይ ዛሬ ከብዶኛል፣ ምን ነው እንደው በተኛውበት እንደው ፈጣሪ ብትወስደ የሚለው የቀልድ እንትኖች ሊኖሩት ይችላሉ። አንዳንድ ኮሚዩኒኬት ያደርጉታል ወይ ሊናገሩት ይችላል ተብሎ ይታሰባል። ስለዚህ ሩም መክፈት ነው። የተሰማው ከመሰለ እንደ ቀልድም ከሆነ እስኪ እናውራው። ብዙ ጊዜ ይሄ ነገር ይጨንቀናል አይደለ ሲነሳ። ስለዚህ ገፍተን ወይንም ወደ ሌላ ሀሳባቸውን ለማለት ይሄ ዲስትራክት ለማድረግ እንሞክራለን። ግን ኦፕን ለመሆንና እሺ በምን ልርዳ ጀስት ቢንግ ኦፕን እና ይሄ ነን ጀጅመንታል በሆነ ወይ ወይም በማንፈርድባቸው ወይ ይሄንን ለምን አሰብክ ብለን ከመቆጣት ይልቅ ማሰብ፣ መጠየቅ፣ ሩም መስጠት፣ ክፍት ይሄ ሴፍ የሆነ ሩም መስጠት በነን ጀጅመንታል ወይ እንዲያወሩት ማድረግ ራሱ አይ ቲንክ እንደዛ ማድረግ እንችላለን። ሌላ ምን መንገዶች? ኤግዛክትሊ አይ ቲንክ እንግዲህ እኔ ይሄ የግል እይታዬ ነው፣ ግን ብዙ ጊዜ ወይ በወንዶችም ሊሆን ይችላል በሴቶችም ላይ እንደዚህ አይነት ያለፉ ነገሮች የውስጣችን እያለፍንበት ያለውን ነገር የማውራት ከማህበረሰብም ልምድ ሊሆን ይችላል ከአስተዳደጋችን ይሆናል። ያ ልምድ የለንም። ዊክነስን መናገር ማለት አሁን ለምሳሌ አንድ ሰው ወይ በድባቴ እያለፈ የሆነ ሰው ቢኖር የኔን ዊክነሱ ነግሮና እሱ የራሱን ኤክስፕረስ ለማድረግ አይ ቲንክ በር ይከፍታል አይደል? እንደዚህ አይነት ኮንቨርሴሽኖች መስራቱ መጀመሩ ጥሩ ይመስለኛል። በእኔ እይታም የሰው ድክመት ዊክነስ ይመስላቸዋል እንዳልከው የሆነ ድክመቴ ነው ዲፕሬስድ ወይንም ድባቴ ውስጥ ያመጣኝ ነው የሚሉት። ግን ይሄ ከቁጥጥር ውጭ የሆነ የሰው ድካምና ጥንካሬ የሚያሳይ ነገር አይደለም። ከሱሳይድ ጋር ተያይዞ ደግሞ የረሳሁት ነገር ኦልሬዲ አቴምፕት አድርገው የሚተርፉ ሰዎች አሉ አይደለ? ከዛ በኋላ ግን ሁሌ ጃጅመንታል ከመሆን ይልቅ ወይንም መፍረድ፣ ለምን እንደዚህ ያደርግች ለራሽ ብቻ ነው ወይ ለራስ ብቻ ነው የምታስበው፣ ለቤተሰብ አታስብም፣ ለማህበረሰብ አታስብም ብሎ ከመፍረድ ይልቅ ኦፕን አድርጎ ምንድን ነው የተፈጠረው፣ ለምንድን ነው እነዚህ ሰዎች ራሳቸውን ለመጉዳት ለማጥፋት የሞከሩት የሚለውን ነገር በግልጽ ማውራት አይ ቲንክ ጥሩ ነው። ጤና ተቋምም ሜንታል ሄልት ክሊኒኮች አሉ አይ ቲንክ ብዙ ቦታዎች ከጤና ጣቢያ ጀምሮ አሁን አሉና እዛ ሄዶ እንትን ማድረግ ይሻላል እና ሰፖርት ማድረግ አይ ቲንክ በተቻለበት መጠን እንጂ ብዙ ምክንያቶች አሉት ሰው የሚያጠፋበት ምክንያት አይደለ? አንዳንድ ሰዎች ድንገተኛ ሊሆን ይችላል ወይ ኢምፐልሲቭ ሆኖ ሊሆን ይችላል። ድንገት አድርጎት በኋላ ላይ ለምን አረኩት የሚል ቁጭት ሊኖራቸው ይችላል። አንዳንዶቹ ደግሞ በዲፕሬሽን ውስጥ አንተ እንዳልከው ለረጅም ጊዜ ቆይተው ደክሟቸው ያጠፉበት ለማጥፋት የሚሞክሩበት ጊዜ አለ። ሶ አይ ቲንክ ምክንያቱን ማወቅ አይ ቲንክ ከሱ ጋር እኔ ሌላ እንግዲህ ብዙ ጊዜ የምሰማውም ነገር የሚመጣልኝም ጥያቄ ስለ አእምሮ ጤና እንግዲህ በአብዛኛው ማህበረሰብም ብዙም በደንብ ስለማያየው እኛ እንኳን በሕክምና ትምህርት ቤት እያለን ስለ እሱ ያለን እውቀት አናሳም ስለነበር ብዙ ጊዜ ምንድን ነው ስለ ሕክምናው ላይ በጣም ብዙ የተዛባ ነገር ነው ያለው። በተለይ ደግሞ ለምሳሌ ለወጣቱ ስታይ በሶሻል ሚዲያ ወይ በዩቲዩብ ምናምን ሲያይ የሌሎች ሀገሮችን ሕክምና ያያል። ለምሳሌ በቃ የአእምሮ ህመም አለበት ከተባለ ወዲያው መድኃኒቶች ይጀምራሉ። መድኃኒቶቹ ደግሞ በጣም ጎንዮሽ ጉዳት አለው። የማወፍ ለምሳሌ ክብደት ያስጨምረኛል የሚል ነጥብ አለ። ይበልጥ እንደውም አንዳንዱ ራሴን እንዳጠፋ የሚገፋፋኛል የሚል ነገር አለ።
ጥቅም የለውም የሚሉ ሰዎች አሉ። ስሜት አጣለው እሱን ስወስድ ምናምን ይባላል። እና እስቲ ምናልባት ከዛ ጋር የተያያዘ ልታጠርልን የምትችሉ ነገር ካለ? ብዙ አይነት ትሪትመንት ኦፕሽኖች አሉ። እንግዲህ አንዱ እንዳልከው መድኃኒት ሊሆን ይችላል ወይ አንታይ ዲፕሬሰንትስ ምንላቸው አሉ።